ክቡራንና ክቡራት እንደምን አመሻችሁ። የዕለቱን አባይት መረጃዎች ይዘንላችሁ ቀርበናል። በቅድሚያም አባይት ወሬዎችን እንሆ። የሀገራዊ ምክክር ኮሚሽን ጥሪ ያቀረበ። ከአዲስ አበባ በተሰማው ዜና ለመምህራን የመኖሪያ ቤት ግንባታ በይፋ መጀመሩ ታውቋል። አውስትራሊያ ዜጎቿን አስጠነቀቀች። ሀገሪቱ ዜጎቿ ወደ ትግራይና አማራ ክልሎች ጉዞ እንዳያደርጉ ነው ጥብቅ ማስጠንቀቂያ የሰጠችው ተብሏል። ኤርትራ የጠቅላይ ሚኒስትሩን የፓርላማ ንግግር ሰበብ ፍለጋ ስትል አጣጣለች። ወደ ዝርዝር መረጃዎች እናልፋለን። ይህ አሃዱ ዞን ነው። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ያስባሉ፣ ግን አይደለም። ኤርትራ የጠቅላይ ሚኒስትር አብይ ንግግር የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው አለች። በኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 ቀን 2018 ዓ.ም ምሽት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅት እና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት ጋር ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት ኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱ ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የፈጠረው መንግስታቸው በቀይ ባህር የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረው ነበር። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ ሲሉ ሁለቱ መንግስታት መካከል ጸብ የተጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን በትናንትናው የፓርላማ ንግግራቸው ገልጸዋል። ከዚህ ጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ላይ ምላሽ የሰጡት የኤርትራው መንግስት ቃል አቀባይ አቶ የማነ ገብረ መስቀል የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በሕዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦቹ በትግራይ ጦርነት እየተካሄደ በነበረበት ወቅት እንዲሁም ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡም ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በሕዝብ ይታወቃል ሲሉም በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉም አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ ባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም አቶ የማነ ወቅሰዋል። አውስትራሊያ ዜጎቿ ወደ ትግራይና አማራ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ወጣች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭል የጉዞ መረጃ መድረክ አመላክተዋል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ነው የጠየቀው የአውስትራሊያ መንግስት። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም በተለያዩ መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክረዋል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤኒሻንጉል ጉሙዝ ክልል እንዲሁም ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳንና ከኬንያና ከሶማሊያ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳያደርጉም አሳስበዋል። ለመምህራን የመኖሪያ ቤት ግንባታ በይፋ ተጀመረ። 57 ማህበራት ተደራጅተው ለረጅም ጊዜ ሲጠባበቁ የነበሩ 6194 መምህራን የቤት ባለቤት የመሆን ህልማቸው ወደ ተግባር ተሸጋግሯል ተብሏል። የመንግስትና የመምህራን ቅንጅት የሆነው ይህ ፕሮጀክት የተከተሉትን ዋና ዋና ነጥቦች ይዟል። አንደኛ፣ ወቅታዊ ሊዝ ዋጋው 24 ቢሊዮን ብር የሚገመት 40 ሄክታር መሬት ከሊዝ ነጻ ቀርበዋል። ሁለተኛ፣ መንግስት ከ5 ቢሊዮን ብር በላይ የካሳ ክፍያን በመሸፈን የዲዛይንና የኮንስትራክሽን ምርጫ ተናቆ ዛሬ መሬት ርክክብ ተደርገዋል። ሶስተኛ፣ መምህራኑ 40 ቢሊዮን ብር 25% የቆጠቡ ሲሆን ቀሪው 75% ከባንኮች ጋር የፋይናንስ አማራጭ እንዲመቻች ተደርጓል። የግዙፍ ግንባታ ያለምንም መስተጓጎል ለተቀመጠለት ጊዜ ሰሌዳ ተጠናቆ ለምረቃ እንዲበቃ አስፈላጊው ክትትልና ድጋፍ በቁርጠኝነት እንደሚቀጥል ተገልጿል። ሌሎች የመንግስት ሰራተኞችም ይህን የመምህራን ተሞክሮ በመከተል ተደራጅተው እንዲቆጥቡ ጥሪ ቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ የፖለቲካና የሀሳብ መሪዎች፣ መንግስት እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ጉዳዮች ላይ ለዘመናት ሲንከባለሉ የቆዩ የሀሳብ ልዩነቶችና አለመግባባትን በምክክር ለመፍታት እንዲቻል የተቋቋመ ነጻና ገለልተኛ ተቋም ነው ብለዋል ሀገራዊ ምክክር ኮሚሽኑ። ኮሚሽኑ በአዋጅ ቁጥር 1265/2014 ተቋቁሞ ከየካቲት ወር 2014 ዓ.ም ጀምሮ በስራ የሚገኝ ሲሆን በሀገር ውስጥና በውጭ ሀገራት የተለያዩ ባለድርሻ አካላትን በማቀፍ አሳታፊና አካታች፣ ግልጽና ነጻ የሆነ የሀገራዊ ምክክር ሂደቶችን ሲያስተባብር ቆይቷል።
ኮሚሽኑ የሚያስተባብረው የሀገራዊ ምክክር ሂደት በተለያዩ የህብረተሰብ ክፍሎች፣ ቡድኖችና የፖለቲካ የሀሳብ መሪዎች መካከል የተፈጠሩ እጅግ መሰረታዊ ልዩነቶችን ነቅሶ በማውጣት ዘለቄታው የሚበጁ የመፍትሄ ሀሳቦች የሚመነጩበት ሂደት ነው ብለዋል የምክክር ኮሚሽኑ። በተጨማሪም በዚህ ዘመን ግጭትን ለመፍታትና ጦርነትን ለማስቀረት አይነተኛው መፍትሄ ሁሉንም ወገን አሸናፊ የሚያደርገው አካሄድ ምክክር መሆኑን መላ ወገኖቻችን ተረድተው አካታችና አሳታፊ ለሆነው መጪው የሀገራዊ ምክክር ጉባኤ ህዝቦቻችን ራሳቸው እንዲያዘጋጁ ኮሚሽኑ ጥሪውን አቅርበዋል። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።